እንደምን ቆያችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ህይወት ሁሉ፣ ቤተሰብ፣ ሀገር ሰላም ነው። እንዴት ቆያችሁ? ጌታ ረድቶን ደግሞ ዛሬም እንደገና በሌላ ሐሳብ እንድንገናኝ እግዚአብሔር ፈቅዷል። ዛሬ እንግዲህ አዳማና አካባቢ የምትኖሩ ያው ታውቃላችሁ፣ አየሩ ቀዝቀዝ ብሏል። አለባበስ የዛ አይነት ይመስላል። ሌላ አካባቢ ምን እንዳለ አላቅም። እንግዲህ እስቲ አካባቢያችሁ ላይ ያለውን ነገር ጻፉልን። እኛ ጋር ትንሽ ቀዝቀዝ ብሏል፣ 1-3-4 ቀን። ጌታ ይመስገን። በዛም በዚህም እግዚአብሔር ረድቶን ጌታ እድሜ ቀጥሎልን ዛሬም እንድንገናኝ ሆኗል። ክብር ለእግዚአብሔር ይሁን። ዛሬም እንግዲህ ሐሳብ ይዤ ወደ እናንተ መጥቻለሁ። ያንን ሐሳብ ከማካፈሌ በፊት እንጸልያለን። ጻድቅና ቅዱስ ይሆን ከአምላካችን እግዚአብሔር እናመሰግንሃለን። እንደገና ስለሰጠህን ስለዚህ መልካም ቀን እንድናወራ ቃልህን እንድንናገር እግዚአብሔር አንተን እንድንሰማ የዘላለም አምላክ እግዚአብሔር ሆይ በአንተ ፊት እንድንሆን ስለሰጠህን ስለዚህ መልካም ቀን ክብር ላንተ ይሁን። እናመሰግንሃለን ጌታ ሆይ፣ የምናወራው ከራሳችን አይደለም። ቃልህን ተጫወቱት እንዳለ እንደ ባሪያ እግዚአብሔር የዘላለም አምላክ ሆይ ልንታነጽበት ልንገነባበት የቀረንን ዘመን እግዚአብሔር ሆይ ህይወታችንን እያስተካከለን እንድንመራበት የተሰጠን የህይወት ቃል ስንካፈል ይሄን የህይወት ማዕድ እንድትባርክልን በመንፈስ በመካከላችን እንድትሆን በጌታ በኢየሱስ ስም ጊዜውን ላንተ ሰጠው። የሚሰሙ ወገኖችን ሁሉ እንድትባርካቸው በመውጣት መግባታቸው ሁሉ እንድትጠብቅ በአገር ውስጥም ከሀገር ውጭም ያሉ ይሄንን ስብከት ይሄንን ትምህርት የሚሰሙ ወገኖቼንና ወንድሞቼን እህቶቼን ባሉበት እንድታስባቸው ከጎናቸው እንድትቆም እንድታበረታቸው ይሄንን ቃል በሰሙ ጊዜ በውስጣቸው ያለው መንፈስ እንዲነሳሳ እግዚአብሔር የዘላለም አምላክ የበለጠ የጠነከሩ እንዲሆኑ ጸጋህን፣ መንፈስህን፣ ኃይልህን እንድሰጠን በጌታ በኢየሱስ ስም ጸልያለሁ። ስለ ሁሉ ክብር ላንተ በጌታችን በመድኃኒታችን በኢየሱስ ክርስቶስ አስደናቂ ስም አሜን። ጌታ የተባረከ ይሁን። እንግዲህ የእግዚአብሔርን ቃል ዛሬ እንካፈላለን። የእግዚአብሔር ቃል ሁልጊዜ የማያረጅ የማይለወጥ ሁሌ የሚሰራ ሁሌ የምንጠገንበት ሁሉም ሰው ሲሰብከው አዲስ አድርገን የምንሰማው እንግዲህ ውስጣዊም ውጫዊም ግንባታ ላይ የሚጠቅመን የህይወታችን መሰረት ነውና ይህንን ቃል ስናካፍል በደስታ እንድንካፈል ጌታ ይርዳል። ዛሬ የማካፍላችሁ ሐሳብ ያለው በማቴዎስ ወንጌል ምዕራፍ 12 ከቁጥር 30 ያለውን አነብና ከዛ አብረን እንካፈላለን። ከቁጥር 28 ጀምሬ ላንብብ። እኔ ግን በእግዚአብሔር መንፈስ አጋንንትን ማወጣ ከሆንኩ እንግዲህ የእግዚአብሔር መንግሥት ወደ እናንተ ደርሳለች። ወይስ ሰው አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ ዕቃውን ሊነጥቀው እንዴት ይችላል? ከዚያ ወዲያው ቤቱን ይበዘብዛል። ቁጥር 30 ላይ ያለው በዋናነት ማካፈላችሁ ሐሳብ ያለበት ነው። እንደዚህ ይላል፣ ከኔ ጋር ያልሆነ ይቃወመኛል፣ ከኔ ጋርም የማያከማች ይበትናል። እድገመው፣ ከኔ ጋር ያልሆነ ይቃወመኛል፣ ከኔ ጋርም የማያከማች ይበትናል ይላል። የማካፈላችሁ ርዕስ እንደዚህ የሚል ነው። ርዕሱን በደንብ ስሙት። ከዚሁ ከቁጥር 30 ላይ የወሰድኩት ነው። የምንኖረው ባከማቸነው ልክ ነው በሚል ሐሳብ አብረን እንካፈላለን። ደግሜ ርዕሱን ልንገራችሁ። የምንኖረው ባከማቸነው ልክ ነው። ምን አከማችተናል የሚለውን በከባድ ጥያቄ ምልክት ውስጥ ያዙ። እስካሁን ምን አከማችተናል? ወደፊትስ ምን ለማከማቸት እየተዘጋጀን? እንግዲህ ስለ ክምችት ስናነሳ ሀገራትን ማንሳታችን አይቀርም። ሀገራት ወደፊት ለሚያስፈልጋቸውን ነገር ያከማቻሉ። ለምሳሌ በመጽሐፍ ቅዱስ ውስጥ እንኳን ስንሄድ ዮሴፍ እግዚአብሔር ከነገረው ፈርዖን ካየው ህልም ተነስቶ ለ7 ዓመት ረሃብ ስለሚመጣ ከዛ 7 ዓመት በፊት እህል ማከማቸት እንደነበረበት በህልም እግዚአብሔር ስላሳየው
ለ7 ዓመት የሚሆን እህል ሲያከማች ነበር። ያንን 7 ዓመት የተወጡት 7 ዓመት ባከማቹት እህል ነው። እንዲሁ በዚህ ዘመን ደግሞ አሜሪካ ምናልባት መረጃው ምን ያህል እውነት እንደሆነ አላውቅም፣ ግን አንዳንድ ሚዲያ ላይ ስንሰማ ብዙ የነዳጅ ክምችት ገዝታ እንዳስቀመጠች አንዳንድ ጥናቶች፣ አንዳንድ ዜናዎች ላይ እንሰማለን። እንደ ምሳሌም ትነሳለች። ምናልባት ተጋኖ ይሁን አላውቅም፣ ስሰማ ግን የሰማሁት ከዚህ በኋላ ነዳጅ ከምድር ላይ ቢጠፋ አሜሪካ ለ50 ዓመት የሚሆን ለትውልዱ 50 ዓመት የሚገለገልበትን ነዳጅ እንዳከማቸች እንሰማለን። ክምችት ለነገ ህይወት ዋስትና ነው። ሀገራት ብዙ ነገር ያከማቻሉ። የጦር መሳሪያ ያከማቻሉ፣ ሀብት ንብረት ያከማቻሉ፣ ማዕድናት ያከማቻሉ፣ ወደፊት ያለው ትውልድ እንዲጠቀም ማለት ነው። ጌታ ኢየሱስ ክርስቶስ ወደ ሐሳቤ ስመጣ ጌታ ኢየሱስ ክርስቶስ ከኔ ያልሆነ ይቃወመኛል ይልና ከኔ ጋርም የማያከማች ይበትናል። እንግዲህ ምናልባት ክምችቱ አሁን ያነሳውላችሁ ክምችት ምድራዊ ክምችት ነው። በመንፈሳዊው ዓለም ላይ ግን ከእግዚአብሔር ያልሆነን ክምችት የሚያከማች ሰው እየበተነ ነው እንጂ እያከማች አይደለም። ሀብት የሚከማች ነገር ነው። ከተከማቸ በኋላ ነው ሰዎች ሀብት አላቸው የሚባለው። ሰው በዚህ ክፍል ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ አንድ ቀን በእሁድ አገልግሎት ላይ ያነሳውን ሐሳብ ነው ዛሬ አብረን የምናነሳው። እንግዲህ ማቴዎስ ምዕራፍ 12 ላይ ኢየሱስ ክርስቶስ በምድር ላይ ሲመላለስ ካገለገላቸው አንዱ ቀን እሁድ ዕለት ወይም እነሱ ሰንበት በሚሉት ቀን የተደረገ ድርጊት የነበረ ዳያሎግ ነው። ቅድም ያልኳችሁን ምን እናከማች የሚለውን ነው ዛሬ ለእናንተ ላካፍላችሁ የወደድኩት። 4 ነገሮች አነሳላችኋለሁ። ምን እናከማች? የመጀመሪያው የሚበልጠውንና ዋናውን እናከማች። ምንድነው? በኋላ አመጣበታለሁ። ሁለተኛ መልካም መስራትን እናከማች። እሱም በመንፈሳዊ ሕይወት ላይ አንዱ ክምችት ነው። ሶስተኛ መንፈስ ቅዱስን እናከማች፣ መጣበታለሁ በኋላ። አራተኛውና የመጨረሻው ከእግዚአብሔር ጋር መወገንን። እነዚህ 4 ነገሮች በዚህ ክፍል ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ የመንፈሳዊ በምድር ላይ ስንኖር የመንፈሳዊ ሀብት ክምችቶች ናቸው። ወይም ደግሞ እነዚህ 4ቱ ነገሮች ያሉት ሰው መልካም ነገር አከማችቷል፣ ሀብት አከማችቷል። የሚበትን ሳይሆን አለው የሚባለው ነው። ይህ ክፍል ኢየሱስ ካገለገላቸው አገልግሎቶች በአንዱ በሰንበት ቀን ያገለገለበት አገልግሎት ነው። እንግዲህ አገልግሎቱን ስናይ አገልግሎቱ 2 አይነት ነበር። እንደው ዝም ብለን ወደ ክፍሉ ከመግባቴ በፊት ስለ ክፍሉ አንዳንድ ነገር ልበላችሁ። አገልግሎቱ 2 አይነት አገልግሎት ነበር። የመጀመሪያው የእግዚአብሔር መንግስት የሰበከበት በኃይል የሰበከበት። እንግዲህ ከኢየሱስ ክርስቶስ አገልግሎት አንዱ ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ሲመላለስ አንዱ የአገልግሎቱ ማዕከል የእግዚአብሔር መንግስት ጉዳይ ነው። የእግዚአብሔርን መንግስት ሳይሰብክ አገልግሎቱን አቁሞ አያውቅም። ጌታ የተባረከ ይሁን። ምክንያቱም የመጣበት ዓላማ እሱ ስለሆነ ማለት ነው። መንግስቱን ማስፋት፣ የመንግስቱን ሐሳብ መናገር፣ በመንግስቱ ውስጥ ያለውን ጥቅም፣ በመንግስቱ ውስጥ ያለውን በረከት፣ በመንግስቱ ውስጥ ያለውን ነፃነት፣ በመንግስቱ ውስጥ ያለውን የእግዚአብሔር ዘላለማዊ ሐሳብ ሳይናገር አያልፍም ጌታችን መድኃኒታችን ኢየሱስ ክርስቶስ። የእግዚአብሔርን መንግስት መስበክና ማስተማር ነበር። የሚገርማችሁ ግን አብዛኛው ትምህርት ለጥያቄ መልስ ነው የሰጠው ጌታችን መድኃኒታችን ኢየሱስ ክርስቶስ። የትምህርቱን አይነት ስናነሳ አይነቱ የተሳሳተ መረዳት የነበራቸውን ሰዎች ትክክለኛ መረጃ ወይም ደግሞ ትክክለኛ ትምህርት ሲሰጣቸው እናያለን። ከክፍሉ ስንመለከት መጀመሪያ ላይ ሰዎች ኢየሱስ ክርስቶስን በወቅቱ የነበሩ ፈሪሳውያን ጥያቄ ይጠይቁታል።
እነዚህ ያንተ ደቀ መዛሙርቶች ፈሪሳውያን አይተው ደቀ መዛሙርት እንግዲህ በሰንበት ቀን በእርሻ መካከል አለፉ። ደቀ መዛሙርቱ ተራቡ፣ እሸት እየቀጠፉ ይበሉ ጀመር ይላል። ገና ክፍሉን ስትጀምሩ ማለት ነው። እንግዲህ ፈሪሳውያን አይተው ደግሞ ደቀ መዛሙርት በሰንበት ማድረግ ያልተፈቀደላቸውን ያደርጋሉ። አያችሁ፣ የፈሪሳውያን ትኩረትና የኢየሱስ ክርስቶስ ትኩረት የተለያየ ነበር። እነሱ ስለ ፈሪሳውያን ሳይሆን የኢየሱስ አገልግሎት ላይ ጥያቄ ስለነበራቸው በሚያገኙት አጋጣሚ ሁሉ ምክንያት እየፈለጉ ጌታ ኢየሱስ ክርስቶስን ይወነጅሉ ነበር። የተሳሳተ መረዳት ነው። ለምንድን ነው በሰንበት ያልተፈቀደላቸውን ነገር የሚያደርጉት የሚል ጥያቄ ሲያነሱ ለዛ ጥያቄ መልስ ሲሰጥ ታያላችሁ። ስለ ዳዊት ያነሳል። ሌላው የሚበልጠውንና ዋናውን ያለመያዝ ችግር በእነዚህ ሰዎች ሕይወት ውስጥ ስላየ እነሱ ስለ ሰንበት ያወራሉ፣ እሱ ስለ ሰንበት ጌታ ያወራል። እነሱ ስለ ምድራዊ መንግስት ያወራሉ፣ ስለ ምድራዊ ነገር ያወራሉ፣ እሱ ስለ ዘላለም፣ ስለ እግዚአብሔር መንግስት፣ ስለ እግዚአብሔር ዘላለማዊ ሐሳብ ያወራል። የሚበልጠውንና ዋናውን መያዝ እንዳለባቸው ይሄ ችግር እንደገጠማቸው ይህንን ያስተምራቸዋል። ሌላው የእግዚአብሔር እውነተኛ ወዳጅ ማን እንደሆነ ያሳያል። በምዕራፉ መጨረሻ ላይ ይኸው አባትና እናትህ በውጪ ቆመዋል፣ ሂድና እነሱን አናግር። ይሄም ክስ ነገር ነው። ጌታ ኢየሱስ ክርስቶስ የኔ አባትና እናት የእግዚአብሔር ሐሳብ ላይ የሚሳተፉ ሰዎች ናቸው ብሎ መልስ ሲሰጣቸው እናያለን። የእግዚአብሔርን መንግስት መስበክና ማስተማር የኢየሱስ ክርስቶስ አገልግሎት ዋና ትኩረት ነበር። የተሳሳተ መረጃ ላለው ሰው ዛሬም ቢሆን የምንናገረው ይሄንን የእውነት ወንጌል በመንገር የእግዚአብሔር መንግስት ውስጥ የዘላለም ሐሳብ ነው ያለው፣ ምድራዊ አይደለም። አያችሁ፣ አሁንም በዚህ ዘመን ያለን ሰዎች የትኩረት አቅጣጫችን ሌላ ነው። አሁን በሚዲያም በተለያዩ ሃይማኖት ተቋማት ሰዎች ዋናውን ነገር ትተው ዋናውን ነገር ያመጣውን ሐሳብ ላይ ሲከራከሩ ሲፋጁ እናያለን። ዛሬ እምላችኋለሁ በእግዚአብሔር መንግስት ውስጥ ዋና የሚባለውን ነገር መያዝ አስፈላጊ ነገር ነው። በእግዚአብሔር መንግስት ውስጥ በእግዚአብሔር እሳቤ ውስጥ ዋና የሚባሉ ነገሮችን ሳንይዝ ዋናውን ነገር ያስገኙ ነገሮች ላይ ክርክር ማድረግ ልክ እንደነዚህ ሰዎች እንዴት በሰንበት በእርግጥ እነዚህ ሰዎች በብሉይ ኪዳን ዘመን የተሰጣቸው የሕግ ስርዓቶች አሉ። ነገር ግን እነዛ ስርዓቶች በኢየሱስ ክርስቶስ አገልግሎት ስር የተዋጁ፣ የተቀየሩ፣ የተሻሻሉ እንደሆነ እንዲገነዘቡም ጭምር ነው። ስለዚህ አገልግሎቱ ሁለት አይነት ነበር። የመጀመሪያው የእግዚአብሔርን መንግስት መስበክና ማስተማር ነው። ሁለተኛው ሰዎች ካሉበት እስራት ነፃ ማውጣት። በዚህ ክፍል ውስጥ የተለያዩ ተአምራት ሲያደርግ ታያላችሁ። ተገልጋዮቹን፣ ደቀ መዛሙርቱን፣ ፈሪሳውያንን፣ ህዝቡን ነፃ ሲያወጣ እናያለን። አይነ ስውር ሲበራ ነበር፣ አንካሳ ሲዘል ነበር በዚህ ክፍል ውስጥ። ስለዚህ የጌታችን የኢየሱስ ክርስቶስ የአገልግሎት ትኩረት ወንጌልን በመስበክ የእግዚአብሔርን መንግስት በመስበክ ሰዎች ካሉበት ችግር የተአምራት አገልግሎት በማድረግ ሰዎችን ነፃ ያወጣ ነበር። አገልግሎቱ ይሄን ይመስል ነበር። ዛሬ እኔ ስለ አገልግሎቱ ሳይሆን ጌታ ኢየሱስ ክርስቶስ በዚህ አገልግሎቱ መሃል በቁጥር 30 ላይ ትኩረት ያደረገውን ነገር ነው ትኩረት አድርጌ ወደ እናንተ ሐሳብ ይዤ የመጣሁት። ስለ አገልግሎቱ ይሄን ያህል ካልኳችሁ ጌታ ኢየሱስ ክርስቶስ በቁጥር 30 ላይ ከኔ ጋር ያልሆነ ይቃወመኛል። መቃወም ብቻ አይደለም፣ ከኔ ጋር የማያከማች ይበትናል። አስባችሁታል? የምታከማችሁትን ነገር ቀዳዳ ኪስ ውስጥ ስትከቱት አስቡ። የተቀደደ ማዳበሪያ ውስጥ የሚከተት እህል ምንድነው የሚሆነው? አያችሁ፣ ሰው ዘመኑን ሙሉ አከማችቶ ለካ ክምችቱ የለም፣ ፈሶ አልቋል። እሱ አለኝ ይላል ግን የለም። እነዚህ ሰዎች አለኝ ይላሉ፣ ክምችት አለን ይላሉ፣ ዕውቀት አለን ይላሉ፣ እኛ የእግዚአብሔር ወገን ነን ይላሉ። ክምችታቸው ግን ከሌላ ነው፣ ባዶ ነበሩ።
አንድ ጥያቄ ልጠይቃችሁ ወዳጆቼ፣ ከማን ጋር ነህ? ከኔ ጋር ያልሆነ አለ ኢየሱስ። ሁለተኛ ጥያቄ ልጠይቃችሁ፣ ምንና እያከማቸን ምን አከማችተናል? ሲያጠይቁ ሀብታችሁ፣ ይሄ በእግዚአብሔር መንግስት ውስጥ ያለ ሀብታችሁ ምን ያህል ነው? ለነዚህ ጥያቄዎች ነው መልስ የምንሰጠው። ከማን ጋር ነህ? ምን አከማችተሃል? ጌታ ኢየሱስ ክርስቶስ በማቴዎስ ምዕራፍ 12 ቁጥር 30 ላይ ከኔ ጋር ያልሆነ ይቃወመኛል፣ ከኔ ጋርም የማያከማች ይበትናል ይላል። የሚበልጠውና ቅድም ያነሳውላችሁ አራት ነገሮችን አንስቼ አብረን እንካፈላለን። ምን እናከማች በሚለው ሐሳብ ወይም ጥያቄ ውስጥ አራት ነገሮች ለመመለስ እንሞክራለን። በዚህ ክፍል ውስጥ ያለውን ማለት ነው። ምን እናከማች? የመጀመሪያው የሚበልጠውን እና ዋናውን። እንግዲህ የሚበልጠውና ዋናው ምንድነው? በዚህ ክፍል ውስጥ ኢየሱስ ነው። ኢየሱስ ተምረን የማንጨርሰው ትምህርት ቤታችን ነው። አይጠገብም፣ አያልቅም። ስለ ኢየሱስ ተምረን አንጨርሰውም። ስለ ኢየሱስ አንድ ባህሪ እንኳን ማጥናት ብንጀምር ምናልባት ዓመታት ልንፈጅ እንችላለን። የኢየሱስ ክርስቶስ የ33 ዓመት ተኩል በምድር ላይ የመቆየት በተለይ የዛች የ3 ዓመት ተኩል አገልግሎት ተጠንቶ የማያልቅ ተተርኮ የማያልቅ ፕራክቲካል የሆነ አምላክ ሰው ሆኖ በምድር ላይ ሲመላለስ ያደረጋቸውን ነገሮች አጥንተን አንጨርስም። በእግዚአብሔር መንግሥት ውስጥ አስተዋጽኦ ያለው ሰው አንዱ ሊያከማች የሚገባው ሀብት ኢየሱስ ቦልቶ ሆኖ በሕይወታችን መታየት አለ። ተምረን የማንጨርሰው ተምረን የማንመረቅበት ሁልጊዜ የምንማርበት ትምህርት ቤታችን ነው ኢየሱስ ምን ያህል ቦታ አለው በእኛ ቤት? ስንት ጊዜ እናነሳዋለን? ይሄ ዕቃ በወደቀ ቁጥር በኢየሱስ ስም የምንለው ሳይሆን ምን ያህል የሕይወታችን ጓደኛ ነው? ምን ያህል ቫልዩ እየሰጠን ነው ለኢየሱስ? የከፈለልንን ዋጋ ምን ያህል እያሰብን? ምን ያህል ቦታ አግኝቷል? ምን ያህል ዙፋን አግኝቷል? ከሰማይ ያንን ሁሉ ክብሩን ትቶ ዝቅ ብሎ የመጣው አምላክ በእኛ ቤት ውስጥ ምን ያህል ቦታ አለ? አማካሪያችን ነው ወይ? ጌታ ኢየሱስ ክርስቶስ ደግ አምላክ ነው። ምን አለ ቃል በቃል? ከኔ ተማሩ፣ እኔ ሕያው ምሳሌ ነኝ፣ እኔ የአምላክ ሪፕሬዘንታቲቭ ነኝ፣ እኔ የእናንተ ዋስ ነኝ፣ እኔ የእናንተ ጠበቃ ነኝ፣ የሰማይን በር የከፈትኩላችሁ የሕይወት በር ነኝ፣ የእውነት በር ነኝ። በእኔ በቀር ወደዛ የሚገባ የለም። እኔ የመጣሁላችሁ የሕይወት የምስራች ነኝ። የተጣለውን ያነሳው እኔ ነኝ። የወደቀውን ያየሁት እኔ ነኝ። ከኔ ተማሩ፣ እኔን ምሰሉ። ምናልባት ጳውሎስ እኔ ክርስቶስን እንደምመስል ብሎ ባክግራውንድ ያደረገው ነገር አለ። ክርስቶስ ግን ቀጥታ እኔን ምሰሉ አለ። ለምን? አምላክ ነው፣ ወዳጅ ነው፣ እውነተኛ አፍቃሪ ነው፣ እንከን የለሽ ነው፣ ኃጢአትን የማያቅ ነው፣ ዝቅ ያለ ነው፣ ትሁት ነው፣ መልካም ነው፣ እውነተኛ ነው፣ ሩህሩህ ነው። ምን አውርተን እንጨርሳለን ስለ ኢየሱስ? በጎ የሚያስብ ነው፣ የሚጠላን የሚወድ ነው። ለወደደው ሰው ገንዘብ አይደለም የሰጠው፣ ሕይወቱን ነው ቆርሶ የሰጠው። ከዚህ የሚበልጥ ፍቅር ለማን አለ እስኪባል ድረስ የፍቅርን ጥግ ያሳየን፣ የርህራሄን ጥግ ያሳየን፣ የመልካምነትን ጥግ ያሳየን እውነተኛ አባታችን ኢየሱስ ክርስቶስ። ኢየሱስ ምን ያህል በእኛ ቤት ተከማችቷል? ምን ያህል ይሰበካል በእኛ አፍ? ደፍረን እንናገራለን ወይ? ሰዎች እኮ ኢየሱስን ላለመጥራት ብዙ ነገር ይላሉ፣ እናውቃለን፣ እንሰማለን፣ እናያለን። ጌታ ኢየሱስ የሚጠራ አምላክ ነው። የሕይወታችን ዋስትና ነው።
በአብ ዘንድ ያለን ጠበቃችን። ሰው ያለውን ነው የሚያካፍለው፣ ሰው ያለውን ነው የሚያወራው። ጳውሎስ ስለ ኢየሱስ ክርስቶስ ከሀ እስከ ፐ አገልግሎቱ ተጀምሮ እስኪያልቅ ድረስ በመንገዴ ያየሁትን በዛች 6 ሰዓት ጠራራ ፀሐይ የተገለጠልኝን ኢየሱስ ነገስታት ፊት ቢቆም፣ አያላን ፊት ቢቆም፣ እስረኞች ፊት ቢቆም፣ የተማሩ ሰዎች ፊት ቢቆም ስለ ኢየሱስ ሳይናገር ወርዶ አያውቅም። የምኖረው ለሱ ነው። ሀብቴ እሱ ነው። ልቤ ውስጥ የሞላው እሱ ነው። የሱ ፍቅር ነክቶኛል። የሱ ምህረት ነክቶኛል። የሱ ጸጋ በስቶልኛል። ስለዚህ እሱን አለማውራት አልችልም። ምን ይሁን የምናወራው? እኔ ሰዎች በጣም ይገርመኛል። አውርተን ያልጨረስነው የእግዚአብሔር ምህረት፣ የእግዚአብሔር ጸጋ፣ የልጁ የኢየሱስ ክርስቶስ ፍቅርና ሐሳብ እያለ ስለ ሰው እናወራለን። በተለይ ክርስቲያኖች በሌላ ወሬ ሲጠመዱ ደስ አይለኝም። ኢየሱስን እናውራ። ኢየሱስ የሚወራ ነው። ኢየሱስ የሚተረክ ነው። ኢየሱስ ወደ ልባችን አስገብተን የምናከማቸው ሀብት ነው። ኢየሱስ የምንቀበለው ነው። ከኢየሱስ ጋር የምንኖርበት ሕይወት ነው። ምን አከማችተናል ወዳጆቼ? ባህሪውን ተመልከቱ። ቁጥር 17 ላይ ሄዳችሁ ስትመለከቱ ባህሪውን እንስቲ። ቁጥር 17 ላይ በነቢዩ ኢሳይያስ የተባለው ይፈጸም ዘንድ እንዲህ ሲል፣ እነሆ የመረጥኩት ብላቴናዬ፣ ነፍሴ ደስ የተሰኘችበት ወዳጄ፣ መንፈሴ በእርሱ ላይ አኖራለሁ፣ ፍርድን ለአሕዛብ ያወራል። የተመረጠ የአብ ምርጥ፣ አንድ ምርጥ ነው ያለው በሰማይ እንከን የሌለው ምርጥ፣ ኃጢአት የሌለበት ምርጥ። ባህሪውን ሰማይ ሲገልጥ፣ እግዚአብሔር ከሰማይ የልጁን ባህሪ ሲገልጥ፣ እነሆ የመረጥኩት ብላቴናዬ፣ ነፍስን ደስ የሚያሰኝ ሰውን አይደለም ያስደሰተው፣ የአብን ነፍስ ያስደሰተ። እዚህ ጋር ብላቴናዬ ነፍሴ ደስ የተሰኘችበት፣ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው አለ በማቴዎስ ወንጌልም ላይ። ኢየሱስ ሲተረክ ነፍስ የሚያሳርፍ የነፍስ ደስታ የሚሰጥ እውነተኛ ወዳጅ ምን አይነት ባህሪ ነው? ምህረትን የሚወድ ቁጥር 7 ላይ ሄዳችሁ ስታነቡ ይሄን ታገኛላችሁ። ቁጥር 7 ላይ ምህረትን እወዳለሁ መስዋዕትን አይደለም ያለው ምን እንደሆነ ብታውቁ ኃጢአት የሌለባቸውን ባልኮነናችሁ ነበር ይላል። አያችሁ፣ ምህረትን የሚወድ ባህሪ ያለው ሩሩ የሚያዝን። እነዚህ ሰዎች እዚህ ጋር ይከራከሩ የነበሩ ሰዎች ጨካኞች ናቸው። ለዛ ለበሽተኛው፣ ለዛ ለታሰረው ሰው ኢየሱስ ሲራራ የእነዚህ ሰዎች ልብ ግን አይራራ። ያቺን ሴት እኮ ሊወግሯት በድንጋይ ወግረው ሊወግሯት ይዘዋት ሲቀርቡ ኢየሱስ ራራላት። ለምን? የመጣበት ዓላማ ነው። አያችሁ፣ ራሱን ሲያስተዋውቅ ራሱን ሲያስረዳ ነበር። ጌታ ኢየሱስ ክርስቶስ በምድር ላይ አንዱ የመጣበት ነገር እግዚአብሔር ማን ነው የሚለውን ለማብራራት ነው። ፍቅር ምንድነው? ማብራሪያም ኢየሱስ ነው። ምህረት ምንድነው? ማብራሪያው ኢየሱስ ነው። ምህረት የማይገባውን ሰው ምህረት አደረገለት። ፍቅር የማይገባውን ሰው ፍቅር ሰጠው። የጠፋውን ሰው አስታረቀው። ምህረት ሩህሩ ነው። ምህረትን የሚወድ ነው። እውነተኛ ነው። ነፍስን ደስ የሚያሰኝ ነው። ምን አይነት ባህሪ ነው? ጌታ ኢየሱስ ክርስቶስ ተጠንቶ የማያልቅ መጽሐፋችን ነው ያልኳችሁ ለዚህ። ስለዚህ ክርስቲያን በምድር ላይ ሲኖር አንዱ ሊያከማች የሚገባው ሀብት ኢየሱስን። ዛሬ ሰዎች ኢየሱስ ስለሌለ በልባቸው ያለውን ነው የሚያወሩት። ሃይማኖት ያወራሉ። ሃይማኖትን አትናገሩ እያልኩ አይደለም፣ ግን ኢየሱስ የሌለበት ሃይማኖት ከንቱ ነው። ከኔ ጋር የማያከማች ይበትናል ይላል። ከኔ ጋር ያልሆነ ይቃወመኛል ይላል። የሁሉ ነገር ማዕከል ሰማይን ካነሳን ክርስትናን ካነሳን ኢየሱስ ዋና መሆን አለበት። ኢየሱስ ብቸኛ መሆን አለበት። ጠረጴዛ ላይ አስቀምጠን ከሱ ጋር የሚመስሉ መሰሎች ማምጣት የለብንም። የለም፣ ከኢየሱስ ጋር የሚመሳሰል የለም። ከኢየሱስ ጋር የሚተካከል የለም።
ኢየሱስን ጠረጴዛ ላይ አስቀምጠን ከዛኛው የምንለው ነገር የለም። ኢየሱስ ብቸኛ ንጉሥ ነው። ኢየሱስ ብቸኛ ምሕረትን ያስገኘ ነው። ኢየሱስ እውነተኛ አዳኝ ነው። በሱ በቀር ወደ አብ ማንም ሰው ሊቀርብ አይችልም። አስታራቂ ነው፣ ጠበቃ ነው፣ ዋስትና ነው፣ አለኝታ ነው፣ ጋሻ ነው። ይሄ ቤታችን ተከማችቷል። ሕይወታችን በኢየሱስ የተሞላ ነው ወይ? ምንኖረው ለኢየሱስ ነው ወይ? ከኔ ተማሩ አለ። ምን እንማር? የዋህነትን፣ ፍቅርን፣ የሱን ባህሪ የተሰጠንን የሱን ባህሪ ሰው ሆኖ በምድር ላይ ሲመላለስ ያደርግ የነበረውን ራራ አገልግሎቱን ባህሪውን አሳይቻችኋል። አገልግሎቱን ስንመለከት ደግሞ ከሌላው ፍጥረት ስርዓት ለሰው ልጅ ግድ የሚለው ቁጥር 9 እስከ 12 ሄዳችሁ ስታነቡ ይሄን ታገኛላችሁ። ከዚያ አልፎ ወደ ምኵራብ ገባ። እነሆ እጁ የሰለለች ሰው ነበር። ይከሱትም ዘንድ በሰንበት መፈወስ ተፈቅዷል ብለው ጠየቁ። እርሱ ግን ከናንተ አንድ በግ ያለው በሰንበት በጉድጓድ ቢወድቅ ይዞ የማይወጣ ሰው ማን ነው? ይገርማል። እንግዲህ ሰው ከበግ ይበልጣል። እንግዲህ ከሰው ከበግ ይልቅ እንደምን አይበልጥም? ስለዚህ በሰንበት መልካም መስራት ተፈቅዷል አላቸው። አያችሁ፣ መፈወስ አይቻልም ይላሉ። ይሄ ሰው ፈውስ ፈልጎ ነው የመጣው። ነገር ግን እነሱ ትኩረታቸው ሌላ ነው። ጌታ ኢየሱስ ክርስቶስ ምን አለ? የእናንተ በግ አንዷ በጉድጓድ ብትወድቅ በሰንበት ቀን ትተዋታላችሁ ወይ? አይተውም። ስለዚህ ለበጓ የምትራሩትን ያህል እኔ ለሰው ልጅ እንዴት አራራም? አያችሁ፣ አገልግሎቱ የኢየሱስ አገልግሎት ለየት የሚያደርገው ይሄን አከማችሁ እምላችሁ ለምንድን ነው? ከሌሎች ፍጥረት ለኛ ለሰው ልጆች ያለው ቅድሚያ የሚሰጠው የሚራራው ለኛ ነው፣ ይበልጣል። ያንን ጋኔን የያዘውን ሰው እነሱ አሳማ ይበልጥባቸው ነበር። ነገር ግን ሰው እንደሚበልጥ አሳይቷል ጌታ ኢየሱስ ክርስቶስ። የእግዚአብሔር መንግስት ማዕከል ያደረገ ነበር። ቁጥር 28 ላይ ሄዳችሁ ስታነቡ አገልግሎቱ እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩ እንዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች ይላል። አያችሁ፣ አገልግሎቱ የእግዚአብሔርን መንግስት ማዕከል ያደረገ። እነሱስ ይሄ አጋንንትን በአጋንንት አለቃ የሚያስወጣ ነው ይላል። እኔ ግን በእግዚአብሔር መንፈስ ምንን አጋንንትን ማስወጣ። አገልግሎቱ የእግዚአብሔር መንግስት ማዕከል ያደረገ ነበር። በአብ ፈቃድ ብቻ የተመሰረተ ነበር አገልግሎቱ። ሁሉን ነገር ከአባቱ እየተማከረ ያደርግ ነበር። ለተቸገሩ ለተጨነቁ ደራሽ ነበር። ቁጥር 9 ላይ ቁጥር 19 ላይ ሄደን እናያለን። አሁን ያነበብኩላችሁ ክፍል በተለይ 19 ላይ ስታነቡ ይከራከርም ይጮህም ድምፁን በአደባባይ የሚያሰማ የለም፣ ፍርድ ድል ለመንሳት እስኪያመጣ የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስን የጧፍ ክር አያጠፋም። የሰው ባህሪ የምትጠፋው እየበራች ያለች ጭላንጭል ያለችዋን የሰው ልጅ ባህሪ ማጥፋት ነው። ኢየሱስ ግን የምትጤሰዋን እንደገና ሕይወት ይሰጣታል። የኢየሱስ አገልግሎት ይገርማል። ለዋና ነገር ቅድሚያ ይሰጥ ነበር ጌታ ኢየሱስ ክርስቶስ። አገልግሎቱ ይሄን ይመስል ነበር። ባህሪው ቅድም የነገርኳችሁን ይመስል ነበር። ማን ነው ኢየሱስ? አጥኑት፣ ተጠንቶ የማያልቅ ነው። የዚህ እውነተኛ የሆነ ቃል ውስጥ አለ ኢየሱስ የሚተረክ። እያንዳንዷ ቀን በስራ ነበር፣ ይራራ ነበር፣ ያብስ ነበር፣ እንባን ያብስ ነበር፣ ጥያቄዎችን ይመልስ ነበር፣ መልካም ማድረግን የተካነ ነበር። ስለዚህ ምን ልላችሁ ፈልጌ ነው፣ ከማን ጋር ነህ? ኢየሱስ ጋር ነህ ወይ? የመጀመሪያው ጥያቄ እሱ ነው። ሁለተኛ ኢየሱስን በልብህ አከማችተሃል ወይ? ሀብት አለ ወይ? አንድ ሁለት ብለህ የምትናገረው ስለ ኢየሱስ ማውራት ጀምረህ አይጠፋብህም? የምትናገረው ቀን ሙሉ የምትናገረው ነገር አለ። አንዳንዶች እኮ ስለ ኢየሱስ መናገር አይችሉም። ለምን? የለም ልባቸው ሌላ ነገር መጥቶ ሞልቷል። እግዚአብሔር ይርዳ። ኢየሱስ ከሰማይ የተሰጠ ሀብታችን ነው የምናከማቸው። ኢየሱስ ከሌለ ክምችት ውስጥ ኢየሱስ ከሌለ ቀዳዳ ኪስ ውስጥ ነው። መንፈሳዊ ዓለም ላይ ምንም አስተዋጽኦ የለህም።
የሚበልጠውንና ዋናውን ማከማቸት። ሁለተኛ መልካም መስራት። ምን እናከማች? መልካም መስራት። ሰውን በክርስቶስ ልክ ማየት። ኢየሱስ ሰዎችን እንዴት ያይ ነበር? እንዴት ይራራ ነበር? እንዴት ይረዳ ነበር? ያችሁ ደካሞችን ይገፉ ነበር። ኢየሱስ የጭቁኖች ድምፅ ይሰማዋል። በርጠለሜዎስን አይታችኋል አይደል? መንገድ ዳር የተቀመጠ ያለማይ ሲያልፉ ግርግር ነበር። የነሱ ትኩረት ኢየሱስ ጋር ነበር እና አንዱን ሰው ጎተት ታረገና ምንድነው? ማን ነው በዚህ የሚያልፈው? ኮቴ በዛ ዛሬ። አይ የናዝሬቱ ኢየሱስ በዚህ ያልፋል አሉ። ምን አለ በዛ ዛሬ? የዳዊት ልጅ ሆይ ማረኝ ብሎ ጮኸ። ጥቂትም ቢሆን በርጠለሜዎስ ጥቂትም ቢሆን ክምችት ውስጡ ስለነበር ኢየሱስን ሰምቶ ስለነበር ይመጣ የነበረ መሲህ እንዳለ ክምችት በውስጡ ስለነበር እንደነዛ አብረውት ካሉ ሰዎች የተሻለ ስለ ኢየሱስ መረዳት ስለነበረው ምን አለ? የዳዊት ልጅ ሆይ ማረኝ ብሎ ጮኸ። አያችሁ፣ ክምችት ሲኖር ትጮኻለህ። ጭምጭምታ ስለነበር የሰማው ነገር ስለነበር የሚመጣ የናዝሬቱ ኢየሱስ የዳዊት ዘር የሆነ ሰዎችን ከስራት ነፃ የሚያወጣ እንደሚመጣ ስለሰማ የዳዊት ልጅ ሆይ ማረኝ ብሎ ጮኸ። ኢየሱስም ድምፁን ሰማ፣ ዞሮ ዓይኑን ፈወሰ፣ አበራ። ሰዎቹ ግን አልተረዱትም ነበር። ሰውን በክርስቶስ ልክ ማየት። ሰውን ስናይ መለኪያችን ኢየሱስ ይሁን። በሚደርስበት ችግር ሆነ ሐዘን በሁለንተና ሰውን መደገፍ። ተርበው እንደሆነ ሰዎችን እናብላ፣ ታርዘው እንደሆነ ሰዎችን እናልብስ፣ አጥተው እንደሆነ ያለንን እናካፍ። ኢየሱስ የሚራራ ነበር፣ የሚያዝን ነበር፣ የሚያካፍል ነበር። መልካም መስራት አንዱ ለክርስቲያን የተሰጠ ክምችት። እስኪሰራልን ድረስ ጠብቀን አንስራ። የሆነ ነገር ሲደረግልን የምናደርግ ሰዎች አንሁን። መልካም መስራት ራስን ማሸነፍ ይፈልጋል። ራስን ማሸነፍ ይጠይቃል። ቁጥር 33 እስከ 35 ምን ይላል መሰላችሁ? ዛፍ ከፍሬዋ ትታወቃለች። ዛፏን መልካም ፍሬዋንም መልካም አድርጉ፣ ወይም ዛፍ ክፉ ፍሬዋም ክፉ አድርጉ። እናንተ የእፉኝት ልጆች ክፉዎች ስትሆኑ መልካም ለመናገር እንዴት ትችላላችሁ? በልብ ሞልቶ ከተረፈው አፍ ይናገራል ይላል። አያችሁ፣ መልካም ነገር በልባችሁ ከተከማቸ መልካም ነገር ታረጋላችሁ። ኢየሱስ የመልካም ነገር መገኛ ስለሆነ ከሰማይ ያወጣው አጀንዳ መልካምነት ስለሆነ በልቡ የሞላው መልካም ስለሆነ ለሰዎች መልካም ያስብ ነበር። አያችሁ፣ ምን አከማችተናል? መልካምነት የሚከማች ሀብት መሆን አለበት። ሶስተኛው መንፈስ ቅዱስ ነው። በዚሁ በማቴዎስ 12 ላይ ሳልወጣ ነው ይህን ሐሳብ የተናገርኩት ያለው። ሶስተኛው መንፈስ ቅዱስ ነው። መንፈስ ቅዱስን ደግሞ ጌታ ኢየሱስ ክርስቶስ ከምድር ሲሄድ ትቶልን የሄደው ሀብታችን ነው። መሞላት ያስፈልጋል። መጠቅጠቅ ያስፈልጋል። በየቀኑ ኃይልን መቀበል ያስፈልጋል። ስለ መንፈስ ቅዱስ እናወራለን ባገኘነው አጋጣሚ፣ ኃይላችን ስለሆነ። የታጠቀ መንግስት አይፈራም። የጦር መሳሪያ በኃይለኛ የታጠቀ ሀገር አይፈራም። ታላላቅ ሀገሮች፣ ኃያል ሀገሮች ለዚህ ነው የማይፈሩት። አሜሪካ ማን ምን ቢል ፍንክች አትልም። አሁን እየተነሱ ነው። እነ ራሻ ኃይል አላቸው። እነ ሰሜን ኮሪያ፣ እነ ቻይና በታጠቁት የመሳሪያ ኃይል ስለሚተማመኑ ሌላ ኃይል እንኳን ቢተኮስ ያንን ኃይል የሚያከሽፍ ኃይል አለን ብለው ስለሚያስቡ በዛ ኃይላቸው ይተማመናሉ።
በዛ ክምችታቸው ሀገራት ዋስትና እንዳላቸው ያስባሉ። ክርስቲያን ግን ሊኮራና ደረቱን ሊነፋ ቀና ሊል እንደው በኮንፊደንስ ሊመላለስ የሚገባው የመንፈስ ቅዱስ ኃይል በውስጡ ሲከማች። ምናልባት የኒውክሌርን ኃይል ከተሸከመች ሀገር የተሻለ ኃይል እንዳለው የሚያስብ መሆን አለበት። መንፈስ ቅዱስ በእኛ ሕይወት ውስጥ ምን ያህል ነው? ቦታ አለው ወይ? እንሰማዋለን ወይ? ሙላኝ እንለዋለን ወይ? አስታጥቀኝ እንለዋለን ወይ? ልባችን ላይ የሞላው መንፈሱ ነው ወይ? ዕለት ዕለት መሞላት ያስፈልጋል። ኢየሱስ የተሞላ ነበር። ቁጥር 18 ላይ ይህን ታገኛላችሁ። እነሆ የመረጥኩት ብላቴናዬ፣ ነፍሴ ደስ የተሰኘችበት ወዳጄ፣ መንፈሴም በእርሱ ላይ አኖራለሁ። አያችሁ፣ ጌታ ኢየሱስ ክርስቶስ ከአገልግሎቱ ከመግባቱ በፊት በመንፈስ ቅዱስ ኃይል ተነድቶ ወደ ምድረ በዳ ሄደ ይላል። ለምን? ኃይል ሊቀበል። ኃይል ተቀብሎ ሲመጣ ከዲያብሎስ ጋር ፊት አድርገዋል፣ አሸነፈው። አያችሁ፣ በውስጣችን የመንፈስ ቅዱስ ኃይል ሲመጣ፣ ኃይል ስንሞላ አሸናፊዎች ነን። ኃይል ከሌለስ፣ መንፈስ ቅዱስ በልባችን በኃይል ከሌለስ ቀዳዳ ኪስ ውስጥ የከተትነው ሀብት የለንም። ለዲያብሎስ መልስ እናጣለን። ለችግሮቻችን መፍትሄ እናጣለን። ወዴት እንደምንሄድ አናውቅም። እላያችን ላይ የሆነ ድካም፣ ድባት በላያችን ላይ ይጫናል። ተስፋ መቁረጥ ወደ ሕይወታችን ይመጣል። ተስፋ አይታየንም። ጸጋ እያደገ የሚመጣው መንፈስ ቅዱስን ስንሞላ። ኢቭን ተመሳሳይ አይነት ነገር በእግዚአብሔር መንግሥት ውስጥ ተመሳሳይ አይነት ነገር የምናደርገው የኃይል እጥረት ነው። ቁጥር 28 ላይ ጌታ ኢየሱስ ክርስቶስ በመንፈሱ እንደተሞላ መንፈሴ በእርሱ ላይ አኖራለሁ፣ ፍርድን ለአሕዛብ ያወራል። አያችሁ፣ ተሞልቶ ነው የሚያወራው። የተሞላ ሰው የሚያወራው ነገር አለ። አራተኛና የመጨረሻው ምን እናከማች? ከእግዚአብሔር ጋር መወገንን። የምናደርገው ነገር በሙሉ እርሱ የሚፈልገው መሆን አለበት። ቁጥር 30 ላይ ይሄን እናገኛለን። ከኔ ጋር ያልሆነ ይቃወመኛል፣ ከኔ ጋር የማያከማች ይበትናል። የምናደርገው ነገር በሙሉ በዚህ ምድር ላይ ብንኖርም፣ እቺ ምድር በብዙ ሲስተም ውስጥ ብትመላለስም የምናደርገው ነገር ክርስቶስ ተኮር መሆን አለበት። በሁለንተና ከእርሱ ጋር መቆም። እኛ ልንቆምለት የተጠራ ነው ምድራዊ እውነት የለም። እኛ ልንቆምለት የተጠራ ነው ሰማያዊ እውነት ነው ያለው። እሱም ኢየሱስ ይባላል። እሱም ወንጌል ይባላል። እኔ የወንጌል አገልጋይ ነኝ። የተጠራሁት ለወንጌል ነው። ስለዚህ ይሄንን እውነት ይሄንን ወንጌል መናገር ኃላፊነት አለብን። ክርስቲያኒቲ ከእግዚአብሔር ጋር መወገን፣ የእግዚአብሔር ወገን መሆን፣ እግዚአብሔር የሚፈልገውን ማድረግ ነው። በሁሉ ከእርሱ ጋር መቆም፣ የእርሱን ሐሳብ ከሚደግፍና ከሚያራምዱ ሰዎች ጋር አብሮ መቆም። በጣም የማዝነው ሰዎች የሰዎች ደጋፊ ሆነናል። ፌመስ የሚባሉ ሰዎች አሉ። ምንም ይናገሩ እነሱ የተናገሩትን መለኪያ አድርገን ስለምናስብ። አያችሁ፣ ሀብት ክምችት ኢየሱስን ያላከማቸ ሰው ሰውን ነው የሚያየው። እነሱ የተነፈሱትን እናራግባለን። አረ ኢየሱስ ከኔ ተማሩ ነው ያለው። ወዳጅ ከሰው አንማር። ፌመስ ሰዎች ይጠፋሉ፣ አንድ ቀን ይከስማሉ። ዝና፣ ሀብት፣ መልክ፣ ውበት ረጋፊ ናቸው፣ ወዳቂ ናቸው። የምንከተለው ኢየሱስን ነው፣ የምንጠራው ኢየሱስን ነው። ፌመሶች በሞሉበት ዘመን ከኢየሱስ የተሻለ ፌመስ ታይቶ አይታወቅም። ስለዚህ
የእርሱ ሐሳብ ከሚደግፉና ከሚያራምዱ ሰዎች ጋር መወገን ያስፈልጋል። ቁጥር 46 ላይ ሰዎች አንድ ነገር ገና ለሕዝቡ ሲናገር እነሆ እናቱና ወንድሞቹ ሊነጋገሩ ፈልገው በውጭ ቆመው ነበር ይላል። እቺ አከራካሪ ክፍል ናት። እናንተ ተከራከሩበት። አንዱ እነሆ እናትህ ወንድሞችህ ሊያነጋግሩ ፈልገው በውጭ ቆመዋል አለ። ኢየሱስ በአገልግሎት ላይ ያለ እርሱ ግን ለነገረው መልሶ እናቴ ማናት? ወንድሞቼስ እነማን ናቸው አለው። እጁን ወደ ደቀ መዛሙርት ዘርግቶ እነሆ እናቴና ወንድሞቼ፣ ተመልከቱ ዋናው ሐሳብ፣ በሰማይ ያለውን የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜ እህቴም እናቴም ነዋል። እነዛን ሰዎች መቃወም ሳይሆን እነሱም ራሱ በእግዚአብሔር ሐሳብ ካልተስማሙ ከኔ ጋር አብረው ሊቀጥሉ አይችሉም። እናት፣ አባት፣ ወንድም ምናምን መሆን አይደለም መስፈርቱ እግዚአብሔር የሚፈልገውን የሚደግፍ የእግዚአብሔር ደጋፊ ይሆናል። ለምሳሌ የድህነት መንገድ ኢየሱስ ብቻ ነው። እግዚአብሔር ያዘጋጀው የሰው ልጆች በአዳም ምክንያት ያጣነውን ሕይወት እንደገና የምናገኝበት መንገድ ኢየሱስ ብቻ እንደሆነ ነው እግዚአብሔር የሚያውቀው። በሌላ መንገድ መሾላለቅ አያስፈልግም። በቃ ወንድሞቼና እህቶቼ፣ እናቴና አባቴ የእግዚአብሔር ፈቃድ ላይ አብረው የሚስማሙ እግዚአብሔር የሰዎችን ልጆች ለማዳን የሄደበትን መንገድ የሚሄዱ ሰዎች ናቸው የኔ ወገኖች አለ። አያችሁ ክርስቲያኒቲ እንዴት ውስብስብ እንደሆነ ሰዎች እንዴት እንደሚያወሳስቡብን ግልጽ አማርኛ ነው። ስለዚህ እነዚህ አራት ነገሮች ለኛ ኢየሱስ ክርስቶስ በምድር ላይ በዚህ ክፍል ባስተማረው ክፍል በተረዳሁት እውነት አምጥቼላችኋል። ምን አከማችታችኋል? ኢየሱስ በእናንተ ሕይወት ውስጥ ተከማችቷል ወይ? በእኔ ሕይወት ውስጥ ተከማችቷል ወይ? ባህሪው አለ ወይ እኔ ውስጥ? አገልግሎት ሳገለግል ኢየሱስ በሄደበት ልክ ነው ወይ ማገለግለው? መልካም እየሰራን ነው ወይ? የመልካም ሥራ ሀብት ደሞዝ አለው። በዚህም ምድር ይከፈለናል፣ በዚያኛው። መንፈስ ቅዱስ በእኛ ውስጥ በኃይል ተሞልተናል ወይ? መንፈስ ቅዱስ የሆነ ጊዜ መጥቶ የሄደ አይደለም፣ ዛሬም የሚሰራ ነው። ቤተ ክርስቲያንን የሚመራ ነው። ኃይልን የሚሰጥ ነው። እንድንታጠቅ የሚያደርግ ነው። እንዳንፈራ ድፍረት የሚሰጠን ነው። ምን ያህል ተከማችቷል? ከእግዚአብሔር ጋር አራተኛው ከእግዚአብሔር ጋር መወገን፣ ከእግዚአብሔር ሐሳብ ጋር መቆም። እነዚህ መንፈሳዊ ሀብት ናቸው። በየዕለት ኑሯችን ልናከማቻቸው የሚገባው ሀብታችን ናቸው። መልእክቴን ሳጠቃልል ዛሬ እኛስ ምን አከማችተናል? ባህሪያችን ምን ይመስላል? አገልግሎታችን ምን ይመስላል? ክምችቱስ ምን ያህል? የምናወራው አከማቸነው ልክ 1,000 ብር በአካውንት ውስጥ ያለ ሰው ስለ 10,000 ብር አያወራ። 100,000 ብር በአካውንት ውስጥ ያለ ሰው ስለ ሚሊዮን ብር አያወራ። የሚያወራው 100,000 ብር ያለው እሱ ስለሆነ ያለውን ነው የሚያወራው። አንድ አባባል አለ፣ አፍ ሲከፈት ጭንቅላት ይታወቃል ይላል። ክርስትና ብሎ ሌላ ነገር የሚያነሳ ከሆነ ውስጡ የሞላው ሌላ ነገር ነው ማለት። ክርስትና ብሎ ኢየሱስን ቀድሞ ካነሳ ግን ያ ሰው ተሞልቷል ማለት። ምንድነው ያከማቸነው? ምን ተሞልተናል? መልካምነት ምን ያህል በሁለንተና መልካምነት እያሳየን ነው? መልካምነት በአንድ ገጽታ ብቻ አይደለም የሚታየው። በሁለንተና መልካሞች፣ ዕውቀትን ለማካፈል፣ ገንዘብን ለማካፈል፣ ያለንን ነገር ሁሉ ለመቆረስ መልካምነት ያስፈልጋል። መንፈስ ቅዱስ በሙላት በእኛ ውስጥ አለ ወይ? ጥያቄ አለ ውስጥ። እግዚአብሔር ከእርሱ ጋር በሆነ ሀብት ባርከናል። የተጠራ ነው ለመሞላት፣ የተጠራ ነው የክርስቶስን ሐሳብ ለማስቀጠል፣ የተጠራ ነው ከክርስቶስ ጋር እንድንኖር፣ የተጠራ ነው ክርስቶስ የሰጠንን እንድናከማች። በጣም ወዳችኋለሁ። ይሄ ሀብት ምን ያህል እናንተ ውስጥ አለ? ራሳችንን እንጠይቅ።
ምን ያህል ክምችት ይዘናል? የክምችት እጥረት የሌለበት ሰው የትም ቦታ ቢሄድ ስለ እግዚአብሔር፣ ስለ መንፈሳዊ ሕይወት፣ ስለ ሰማይ፣ ስለ ወንጌል የሚለው አያጡ። ወጣቶች፣ ታዳጊዎች፣ እግዚአብሔር ዕድል የሰጣችሁ መጽሐፍ ቅዱስን የምታነቡ ቅዱሳን አባቶች፣ እናቶች እባካችሁ እናከማች። ሀብት ተሰጥቶናል። በምድር ላይ ስንመላለስ እንድናከማች የተሰጠን ሀብት አለ። እግዚአብሔር ዘመናችሁን ይባርክ። ቃሉን እንድትታዘዙ እግዚአብሔር ይርዳችሁ። ሁላችን በሰማነው ቃል እንድንኖር ጌታ ዘመናችንን ይባርክ። ወዳችኋለሁ። ተባረኩ። ሼር ማድረግ ዲዩት ማድረግ ኮፒሊንግ ማድረግ አደራችሁን። መልእክቴን ለሁሉም ሰው አድርሱ። ጌታ ይባርካችሁ። ተባረኩ። ወዳችኋለሁ።